ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። በዛሬው የትንሳኤ በዓል ፕሮግራማችን ከአዲስ አበባ 130 ኪሎ ሜትር በመቂ ሀገረ ስብከት ተጉዘን በኢትዮጵያ ካቶሊካዊት ቤተክርስቲያን በመቂ ሀገረ ስብከት ከመቂ ኪዳነ ምሕረት ወጣት መዘምራን ጋርና ከክቡር ቆሞሳቸው ጋር የምናደርገው ልዩ የበዓል ፕሮግራማችን የመቂ ሀገረ ስብከት ኪዳነ ምሕረት ወጣት መዘምራን የመዝሙር አገልግሎታቸው ምን ይመስላል፣ መንፈሳዊነታቸውስ እንዴት ነው የሚለውን ወደ እናንተ የምናደርስ ይሆናል። በዚህ የበዓል ፕሮግራማችን እናንተም የትም ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ተከተሉኝ። ትነሳ ኢየሱስ ትነሳ ሞት ረግጦ ተነሳ እልልታ ለእርሱ እልልታ እልልታ ለእርሱ እልልታ ማተሙን ባይኑ ለፈታ አዝነን ነበረ በጣም ተክዘን ተስፋ ያረግነው ሞቶ ቢለየን መመለስ ዳቶ ወደ ቤታችን በራችን ዘጋን አይሁድን ፈተን ኢየሩሳሌምን ያድናን ያልነው ሞት አልረታውም ከሞት በላይ ነው ከሞት በላይ ነው ትነሳ ጌታ ትነሳ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ። የሰላም ካቶሊክ ቴሌቪዥን ኢትዮጵያ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። በዛሬው የትንሳኤ በዓል ፕሮግራማችን መግቢያዬ ላይ እንደገለጽኩት በኢትዮጵያ ካቶሊካዊት ቤተክርስቲያን በመቂ ሀገረ ስብከት ከኪዳነ ምሕረት ቁምስና ወጣት መዘምራንና ከክቡር ቆሞሳቸው ጋር የምናደርገውን ልዩ የትንሳኤ በዓል ፕሮግራም እያስቃኘን ወደ እናንተ የምናደርስ ይሆናል። ወጣት መዘምራኑ የመዝሙር አገልግሎታቸው ምን ይመስላል፣ መንፈሳዊ ህይወታቸውስ እንዴት ነው የሚለውን ወደ እናንተ የምናስቃኝ ይሆናል ማለት ነው። አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ከኛ ጋር ልዩ የትንሳኤ በዓል ፕሮግራምን ከኛ ጋር ቆይታ ለማድረግ ስለፈቀዳችሁ እጅግ አድርገን እናመሰግናለን። ፕሮግራማችንን ከመጀመራችን በፊት ክቡር አባ ተስፋዬ ቢሻሞ ፕሮግራማችንን በጸሎት ያስጀምሩልናል። ከዛ ደግሞ የተዘጋጀውን ጸበል ጻድቅ ይቆርሱልናል ማለት ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን የጌታችንን የመድኃኒታችን ኢየሱስ ክርስቶስ ሞትን ድል ያረገበትን ታላቅ የኛ የሰው ልጆች የመጨረሻ ጠላት የሆነው ሞት ድል የተመታበት የሰው ልጅ ለዘላለማዊ ሕይወት ተስፋው የፈነጠቀበትን ይሄንን ታላቅ ዕለት እንድናከብር ላደረሰን ለእግዚአብሔር ለአምላካችን ክብርና ምስጋና ይሁን። አምላካችንና አባታችን እግዚአብሔር ሆይ ይሄንን ዕለት እንድናከብር እያንዳንዳችንን ጠብቀ ካለፉ አመታት ጀምሮ እስካሁን ድረስ በጉዟችን ከኛ ጋር ስለሆንክ ስለረዳን እያመሰገንን እኛም የትንሳኤ ሕይወት እንድንኖር ተስፋችንን ለመውረስ ወደፊት መሄድ እንድንችል የሚይዙንን ነገሮች በልጅ ትንሳኤ ድል ስላደረክልን እናመሰግናለን። ይሄንን በዓል እግዚአብሔር ሆይ እንዲህ በደስታ እንድናከብር ያንተ በጎ ፍቃድ ሆኗል። ዛሬም በተለያየ ሁኔታ ውስጥ ሆነው ይሄንን በዓል እኛ እንደምናከብር ሁኔታ ውስጥ ሆነው ማክበር ያልቻሉ በስደት ያሉ በህመም ያሉ በልዩ ልዩ ችግር ውስጥ ላሉ ወገኖቻችን እያሰብን ለኛ ላደረክልን ነገር ደግሞ ያመሰገንን አንተ እንድናከብር ጸጋ እንድታበዛልን በዓሉን የሰላም የደስታ እንድታደርግልን ብለን
በእርሱ በልጅ በጌታችን መድኃኒታችን ኢየሱስ ክርስቶስ እንለምንሃለን። በሰማያት የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ኃይልና ምስጋና ለዘላለም ያንተ ናትና። ጸጋን የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ ከሴቶችም ሁሉ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ቅድስት ማርያም የክርስቲያኖች ረዳት ሆይ ኪዳነ ምሕረት ሆይ የሰላም ንግሥት ሆይ ለአብ ለወልድና ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም በዓል ያድርግልን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስም አሜን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። አባ እንኳን አደረሰዎት። እንኳን አብሮ አደረሰን። ዛሬ የትንሣኤን በዓል ፕሮግራም ከኛ ጋር ቆይታ ለማድረግ ስለፈቀዱ እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችንን የምንጀምረው ከትንሣኤ በዓል ነውና እስቲ የትንሣኤ በዓል ለርሶ ምን አይነት ትርጓሜን ይሰጣል? ትንሣኤ ምን ማለት ነው ለርሶ? እንዴት ይገልጹታል? በመጀመሪያ የትንሣኤ በዓል ፕሮግራምን ከኛ ጋር በቁምስናችን ለማሳለፍ ስለወደዳችሁና ስለመረጣችሁን እኔም ደግሞ ይሄንን ሐሳብ እንድሰጥ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የትንሣኤ በዓል ለክርስትናው ዓለም በሙሉ ልዩ ትርጉም አለው። ክርስትና የሚያደርገው ትንሣኤ ስለሆነ ትንሣኤ መጀመሪያ የሰው ልጆች ሁሉ ጠላት የሆነው የመጨረሻው የሰው ልጅ ጠላት ሞት ድል የተደረገበት ሞትና ኃይል የሞት ኃይል በሙሉ መውጊያውም ጭምር ኃጢያት ድል የተደረገበት ታላቅ ምስጢር የተከናወነበት በዓል ስለሆነ ያ በዓል የሆነ ጊዜ ተደርጎ ያለፈ ታሪክ ሳይሆን ለእኛ ዛሬም በትንሣኤ ለምናምን ሰዎች ካለንበት የሞት ኃይል ከሚባሉ የጨለማ ኃይሎች ከሚባሉ ክፉዎች ሁሉ ድል ያደረገን ወደ ህይወት እንድንሻገር የሚያደርገን ታላቅ ምስጢር የያዘ በዓል ነው። ስለዚህ በተለያየ በዚህ ዓለም ውስጥ ባሉ ችግሮች ሁሉ ላይ የበላይ አድርጎ የሚያኖረንን ምስጢር ያየንበት ስለሆነ ለኔ እጅግ ታላቅ ትርጉም አለው የትንሣኤ በዓልና በዚህ መንፈስ ነው በተለይም
ከፋሲካ ጋራ አያይዘን በመናይበት ጊዜ ልክ እስራኤላውያን ሞት አለፈ ብሎ እንዳከበሩ ለኛም በክርስቶስ ኢየሱስ በታረደልን የእግዚአብሔር በግ በሱ ከኛ ደግሞ ሞት አለፈ። ይሄ ታላቅ ምስጢር ነው። ስለዚህ ሞት እንዳያገኘን ክርስቶስ ለኛ ተሰውቶ ሕይወትን በመስጠት ከኛም አልፎ በሲኦል ላሉት ትንሳኤን ሊያውጅ እንደወረደ ለነሱም ደግሞ ጭምር ሕይወት እንደሆነላቸው የምናስብበት በዓል ስለሆነ ለኔ ትልቅ ትርጉም አለው ለማለት ነው። እርሶ በኪዳነ ምሕረት በመቂ ሀገረ ስብከት ኪዳነ ምሕረት ቁምስና ያደጉ ነውና በፊት በርሶ ዘመን የነበረው የመዝሙር አገልግሎት የጸሎት አገልግሎት አለ። በፊት የነበረው የመዝሙር አገልግሎትና አሁን ያለው አለና እርሶ እንዴት ያዩታል? እያደገ ነው ወይስ ቀዝቀዝ ማለት ሁኔታ አለ? እስቲ እርሶ እንዴት ይገልጹታል? እንግዲህ ድሮ እና ዘንድሮ ምን ይመስላል የሚል ነው። እኔ በወጣትነት ጊዜ በርግጥ ነው በቤተ ክርስቲያን በተለያዩ አገልግሎቶች ዘርፍ ተሳትፍ ያለው። አሁን ደግሞ ያለው ወጣት በኔ ዘመን ካሉ ነገሮች ይልቅ የተሻለ እድል ያለው ወጣት ነው። እኛ መዝሙርን ለማግኘት በተለይ የካቶሊክ መዝሙር ለማግኘት ወደ ክፍለ ሀገር በጣም አስቸጋሪ ነበረ። ካገኘንም ደግሞ መዝሙሩን በጽሁፍ አድርገን በወረቀት ላይ ደብተር ላይ ጽፈን በእኛ ጊዜ ደብተር ላይ ነው ደብተርን እንሰፋለን። መዝሙር በጨመርሽ ቁጥር እንደገና እየተሰፋ ትልቅ የሆነ ደብተር ነው ያለንና በዛ ላይ ነው የምናዳምጠው። ቴፕ ድሮ ካሴት የሚጎርሰው ነው። እሱን አንዴ እንሰማለን እናቆመዋለን፣ አንዴ እንሰማለን እናቆመዋለን። እንደዚህ ያደረግን መዝሙሩን እንጽፋለን። ከዛ መስማት አለበት አንድ ሰው በደንብ አርጎ ሰምቶ ነው መምጣት ያለበት። አለበለዚያ መዝሙሩን ለማጥናት ጊዜ ሊፈጅ ይችላልና የዛን ጊዜ እንደዚህ አድርገን ነበር እናጠናው። በኋላ አሁን እንግዲህ ከቴክኖሎጂ ጋር ጽሁፉም ይመጣል፣ በሚዲያም ላይ ብዙ እድሎች ያሉበት ጊዜ ነው። አድጓሎ ያው አሁን ያደገ የተሻለ ነገር አለ። ከትናንት የሚበልጠው የዛሬው ነው። ደግሞ የነገው ከትናንትና ቀርቶ ከዛሬም የተሻለ ሆኖ የሚመጣ ኦፖርቹኒቲዎች ያሉት ጊዜ ነው። ወጣቱም ከበፊት ይልቅ የመማር እድል ያለው በተለያየ መንገድ ስለ እምነቱ ስለ ሃይማኖቱ የማወቅ እድል ያለበት ጊዜ ላይ ስለሆነ ኦፍ ኮርስ የተሻለ እድል ያለበት ጊዜ ስለሆነ አሁን ከኛ ጊዜ ይሻላል የሚል እምነት አለኝ። ቴክኖሎጂን ወንጌልን ለመስበክ የሚጠቀሙ ብዙ ወጣቶች አሉንና እርሶ ደግሞ እንደዚህ ቁምስና ቆሞስ እንደመሆኑ መጠን ለነዚህ ወጣቶች እንደ መንፈሳዊ አባት እንደ ቆሞስ የሚያደርጉላቸው ልዩ ገዛ ካለ ምን ይመስላል? እነሱ ቢናገሩ ጥሩ ነበር። ይሄንን ነገር የተለየ ነገር አላረግም። የተለየ ነገር ማላረጋው እንደነው አብሬያቸው ነው ያለሁት። ትልቁ ነገር ይመስለኛል አብሮ መሆን፣ ከነሱ ጋራ መሆን ወዳለው። መዝሙር ሲያጠኑ አብሬያቸው ሆናለሁ። በተቻለኝ መጠን መዝሙር ሲመርጡ አብሬያቸው ሆኜ ነው መዝሙር ምርጫ ላይ ለመሳተፍ ሞክራለሁ። ቅርብ ሆኜ ለማየት ሞክራለሁ። በተገኘው እድል ደግሞ የእግዚአብሔር ቃል ዕውቀት እንዲኖራቸው መዝሙር እንግዲህ በእግዚአብሔር ነገር የተሞላ ሰው ከውስጡ የሚያወጣው ነገር እንጂ ዕውቀትን ማለት ፊደልን የማንበብ ወይም ፊደልን የማዜም ጉዳይ አይደለም። ለእግዚአብሔር ሁሉ ጊዜ መነግራቸው ነገር ከውስጣቸው አዲስ መዝሙር እንዲያወጡ ውስጣቸው አዲስን ነገር ለእግዚአብሔር ከሚዘምሩት ዝማሬ ውስጥ ከህይወት የወጣ ሲሆን ለእግዚአብሔር አዲስ ነው። ከዛ ሰው አሁን ከሚዘምረው ሰው ሲወጣ ከህይወቱ የወጣ ምስጋና የወጣው ደስታ የወጣው አምልኮ የወጣው ሰው አዲስን ነገር ነው ያለፈን አይደለ ለእግዚአብሔር የሚያቀርበውና ህይወቱን ስለሆነ የሚሰጠው በእውቀት ተሞልቶ በመንፈሳዊነት ተሞልተው እንዲያገለግሉ ፈልጋለሁ። ስለዚህ የተለየ ነገር ሳይሆን አብሬያቸው ስላለው ከዚህ የተሻለ ነገር እንዲያገለግሉ እመኛለሁ ሁሉ ጊዜና
እንዲነሳሱ አዲስ ነገር እንዲፈጥሩ የተለየ ነገር ማድረግ እንዲችሉ እንዲጨምሩ እንዲያድጉ ሁሉ ጊዜ ፈልጋለሁ ይሄን ነገር እነሱ ቢሉት ነው ጥሩ የሚሆነውና ልዩ ነገር አይደለም አንድ አባት አብሮ ሲሆን ሲያይ ልጆቹ ሊኖሩት የሚፈልገውን ነገር ይመኛልና እዛ ውስጥ አብሬያቸው ብዙ ጊዜ ለመገኘት ሞክራለሁ ያስባል እሺ እንግዲህ ወደ ወጣቶቹ እንመለስ አባቴ ከርሶ ጋር አልጨረስኩም ግን ወጣቶቹን ደግሞ ትንሽ እናወራቸውና ወደርሶ እመለሳለሁ ማለት ነው ወደ ወጣቶች ተመልሻለሁ እንዴት ናችሁ ወጣቶች እንኳን አደረሳችሁ ለትንሳኤ በዓል እንኳን አደረሰን ቃደኛ ስለሆናችሁ አመሰግናለሁ ከናንተ ጋር አጠር ያለ ቆይታ ማደርግ ይሆናል ማለት ነው ከመጠይቃችሁ ጥያቄዎች በተጨማሪ ደግሞ እዚህ ጋር ያስቀመጥኩት 4 ጥያቄዎች አሉ የታሸጉ ናቸው ስለዚህ እድል ለምሰጣችሁ ልጆች እሱን እያነበባችሁ ትመልሳላችሁ ማለት ነው መክሊት የሚል የጋራ ስም አላችሁ የወጣት መዘምራን የጋራ ስም አላችሁና መክሊት ምን ማለት ነው እንዴትስ ይሄን ስም አወጣችሁ ምን አነሳሳችሁ ከሚለውን ጀምር ስሜ አድማሱ ሽብሩ እባላለሁ የፋሲካን በዓል ከኛ ጋራ ለማክበር ስለመጣችሁ እኛ መክሊት መዘምራንን ስለመረጣችሁ እጅግ በጣም አድርገን እናመሰግናለን መክሊት የሚለውን ስያሜ የሰጠነው ከ2009 ዓመተ ምህረት ጀምሮ ነው ከዛ በፊት ያው በመቂ ኪዳነ ምህረት ቁምስና ብዙ የመዘምራን ስሞች ነበሩ ወጣት የኪዳነ ምህረት መዘምራን የሚል ነበር ስያሜ ነበረው አሁን ግን ከ2009 ዓመተ ምህረት በኋላ ለምን ስያሜ አንሰጠው የሚል ነገር በመዘምራን አባላት ተወሰነና ከ2009 ዓመተ ምህረት ጀምሮ ብዙ ስሞችን መርጠን ነበር ግን ከነዛ ስሞች መክሊት የሚለውን አብዛኛው የመዘምራን አባላት መረጡና ከዛ የመክሊት መዘምራን የሚለውን ስያሜ ከ2009 ዓመተ ምህረት ጀምሮ ነው የሰየምነው ማለት ነው መልካም እንግዲህ በቁምስናችሁ የምታደርጉት የመዝሙር አገልግሎት ምን ይመስላል ከመዝሙር አገልግሎት በተጨማሪ ደግሞ በቁምስናችሁ ውስጥ የምትሰሩት እንቅስቃሴ እንዴት ነው ወደሚለው እንሂድ በቁምስናችን ያው አሁን ላይ ያለነው ወጣት መዘምራን የመክሊት መዘምራን ነው በዋነኝነት አሁን መቂ ላይ 2 የመዘምራን አባል ነው ያለው ታዳጊ የማርያም ሰራዊት የሚባሉ መዘምራንና እኛ የመክሊት መዘምራን ያለነውና ቁምስናችን ላይ በማንኛውም በሚኖረው አገልግሎት በእያንዳንዱ አገልግሎት ላይ ቀድሞ የሚገኘው እኛ የመክሊት መዘምራን አባል ነውና በእያንዳንዱ አገልግሎት ላይ አክቲቭ ሆኖ የሚሳተፈው በተለይ ደግሞ በዝማሬዎች በበዓላቶች ላይ በተለያዩ ፕሮግራሞች በሚኖሩበት ጊዜ ዝማሬዎች ላይ አክቲቭ ሆኖ የሚሳተፈው የመክሊት መዘምራን ነውና በተጨማሪ ደግሞ ብዙ የሆኑ እንቅስቃሴዎች አሉ ከአገልግሎት ከመዝሙር አገልግሎት በተጨማሪ ሌሎች አገልግሎቶችንም ተራ በተራ ቤተክርስቲያንን እናጸዳለን እንዲሁም ደግሞ አቅመ ደካሞችን እየሄድን እንጎበኛለን በመዘምራን አለን ብለን ሁላችንም የምንገኘው እኛ የመክሊት መዘምራን ነንና ብዙ እንቅስቃሴዎችን ከአገልግሎት በተጨማሪ እናደርጋለን ቀደም ሲል የማርያም ሰራዊት ስለተባሉ ስለ ወጣት መዘምራን ቡድኖች ገልጾልኛል ወንድማችን አድማሱና የማርያም ሰራዊት የታዳጊያን መዘምራን ቡድኖች እነማን ናቸው ለነሱስ ደግሞ እናንተ እንደ ወጣት መዘምራን የምታደርጉት እገዛና ድጋፍ ምን ይመስላል ወደሚለው ራስን ከማስተዋወቅ ጀምርልኝና መቀጠል ትችላለህ ስሜ ተካልኝ ሽብሩ እባላለሁ በመጀመሪያ የኛ መዘምራን መርጣችሁ እዚህ ስለተገኛችሁ እጅግ አድርጌ አመሰግናችኋለሁ ያው በቁምስናችን ላይ 2 የመዘምራን ቡድኖች አሉ እንደተጠቀሹ የማርያም ሰራዊት የሚባሉ ወይም ደግሞ ታዳጊዎች እንዲሁም የወጣቶች መዘምራን የመክሊት ኳየር የሚባሉ 2 የመዝሙር ቡድኖች አሉ ስለዚህ ያው በምን አይነት መልኩ የወጣት መዘምራን ወይም ደግሞ የመክሊት ኳየር በምን አይነት መልኩ ታዳጊዎችን ያግዛል ታዳጊ መዘምራኖች የራሳቸው የሆነ መሪ ያላቸው ምናልባት በተለያዩ አጋጣሚዎች መሪ በሚቀርበት ጊዜ ከመክሊት መዘምራን የሆነ ሰው እነዛን ኳየሮች ያግዛቸዋል በተለያዩ ነገሮች
መዝሙር በማለማመድ ሊሆን ይችላል ለእሁድ ቅዳሴ በማዘጋጀት እንዲሁም የተለያዩ ፕሮግራሞች በሚኖሩበት ጊዜ መሪውን ተክቶ የሚሰራ ሰው ከመክሊት ኳየር የሆነ ሰው ተመርጦ ያሰራል። በእንደዚህ አይነት መልኩ እናግዛቸዋለን። እንዲሁም በተጨማሪ ያደጉ በሚመጡበት ጊዜ ወደኛ ወደ ወጣት መዘምራን እንዲገቡ እናደርጋቸዋለን። ከመዝሙር አገልግሎት በተጨማሪ ደግሞ የተለያዩ ፕሮግራሞችን ከማዘጋጀት የእናንተን አራያ እንዲይዙ የቅዱስ ቁርባን ስግደቶች ሊሆን ይችላል ምን ያህል ታሳትፏቸዋላችሁ? እናንተ ተሳታፊነታቸው ምን ያህል ነው? እኛ በመናደርጋቸው በእያንዳንዱ ፕሮግራሞች ላይ እነሱ እንዲገኙ እናደርጋለን። እኛ እንኳን እንዲገኙ ባናደርግ እነሱ የመገኘት ፍላጎት አላቸው፣ የመምጣት ፍላጎት አላቸው። ስለዚህ እኛም የተለያዩ ፕሮግራሞች አሉ። ለምሳሌ የገና ፕሮግራሞች እናዘጋጃለን የራሳችን። በእነዛ ፕሮግራሞች ላይ እነሱ እንዲሳተፉ እናደርጋለን። ስለዚህ እያደጉ ሲመጡ ያው ከምናስተምራቸው የበለጠ ደግሞ ህፃናቶች ከሚያዩት ነገር ይማራሉና መተው የኛን ፕሮግራም ማየታቸው በእኛ ፕሮግራሞች ላይ መገኘታቸው የሚማሩት ነገር አለ። ስለዚህ በእንደዚህ አይነት መልኩ እናሳትፋቸዋለን። እዚህ ጋር 4 የተጠቀለሉ ወረቀቶች አሉ። 4ቱም ጥያቄዎች ናቸው፣ መንፈሳዊ ጥያቄዎች ናቸው። ስለዚህ ወደዚህ መተህ የምትፈልገውን አንድ ወረቀት ወስደህ ታነብና ትመልሳለህ ማለት ነው ጥያቄው። አይሁዳውያን ኢየሱስን ለመስቀል ወደ ጎልጎታ ሲወስዱት የኢየሱስን መስቀል ሊሸከም የመጣው የአሌክሳንድሮስ እና የሩፎስ አባት ማን ይባላል? እግዚአብሔር ይወቀው። ላቁ። እሺ ሌላ እድሉ እንዲሰጠውና መመለስ የሚፈልግ ሰው ካለ። አይሁዳውያን ኢየሱስን ለመስቀል ወደ ጎልጎታ ሲወስዱት የኢየሱስን መስቀል ሊሸከም የመጣው የአሌክሳንድሮስ እና የሩፎስ አባት ማን ይባላል የሚል ነው ጥያቄው። የቀሬናው ስምዖን ነው። በመንገድ ሳሉ ኢየሱስን መስቀል በመሸከም ያገዘው የቀሬናው ስምዖን። በትክክል ተመልሷል። አጨብጭቡለት። ክብራትና ክብራን የሰላም ካቶሊክ ቴሌቪዥን ኢትዮጵያ ተመልካቾቻችን በድጋሚ መልካም የትንሳኤ በዓል ይሁንላችሁ እያልን ከመቂ ኪዳነ ምሕረት ወጣት መዘምራን ጋር የምናደርገው ቆይታ እንደቀጠለ ነው ማለት ነው። የጋራ የትንሳኤ መዝሙር ጋብዘናችሁ እንመለሳለን። Let's go.
ክቡራትና ክቡራን ተመልካቾቻችን ከመቂ ሀገረ ስብከት ኪዳነ ምሕረት ቁምስና ወጣት መዘምራን መዝሙራቸውን አድምጠን ተመልሰናል። እናመሰግናለን ፍቃደኛ ስለሆንሽልን። እስኪ ብዙ ወጣት መዘምራን ትገኛላችሁና እርስ በርስ ያላችሁ ማህበራዊ ግንኙነት ምን ይመስላል? የሰው ልጅ ሀዘን ደስታ ይገጥመዋልና እዚህ መታችሁ ከመዘመርና ቅዳሴ ከማስቀደስ እንዲሁም ከመጸለይ በዘለለ እርስ በርስ ያላችሁ ማህበራዊ ግንኙነት ምንድነው? ምረት መላኩ ባላለው ከመቂ የመክዲ መዘምራን ኳየር እርስ በርስ ያለን የጓደኝነትም የአገልግሎትም በጣም ደስ የሚል ነው። በወራንዴ የወራዊ ፕሮግራም እናዘጋጃለን። ከዛ በአመት አንዴ መንፈሳዊ ፕሮግራም አለን። ከዛ በየበዓላቶቹ እና ከብራለን ከቤተሰብ ባሻገር ወደዚህ ተሰብስበን ማለት እና በኳየራችን አሁን አንዴ ታመመ ምናም ካለ ተሰብስበን ሄደን እንጠይቃለን። በዛው ልክ ይወልደም ካለ ሄደን እንጠይቃለን ማለት ነው። እዚህ ጋር 3 ጥያቄዎች ይቀራሉ። አንደኛው ቀደም ተመልሷል። ስለዚህ ከ3ቱ ጥያቄዎች መተሽ አንድ ተወስጂልኛለሽ ማለት ነው። ኢየሱስ ክርስቶስ ከሞት በተነሳ ጊዜ አስቀድሞ ለማን ታየ? ለመቅደላዊት ማርያም። በትክክል ተመልሷል። እሺ አያይዤ እዚህ ጋር መጠይቅሽ ሌሎች ቁምስናዎች ደግሞ ከናንተ ምን ይማራሉ? ከሌሎች ቁምስናዎች ጋር ምን ማራው ነገር አሁን እነሱም ከኛ የሚማሩት እንዳለ እኛ ምን እንማራለን? እነሱም ከኛ የሚማሩት ከሌላ ሀገር አሁን ለኪዳነ ምሕረት ክብረ በዓል ምናምን ሲመጡ እዚህ አንድ ላይ የምናደርጋቸው የመዝሙር መረጣ የባይብል ሼሪንግ እና የተለያዩ ነገሮችን ከኛ ይወስዳሉ ማለት ነው። እኛም እዛ ሄደን ከነሱ የተለያየ ነገር እንወስዳለን። ክርስቶስ ከሙታን ተነሳ ሞቶ ሞትን ረገጠ በመቃብር ውስጥ ላሉት የዘላለም ዕረፍትን ሰጣቸው። ክርስቶስ ከሙታን ተነሳ ሞቶ ሞትን ረገጠ በመቃብር ውስጥ ላሉት የዘላለም ዕረፍትን ሰጣቸው። መቃብሩን ፈነቃቅሎ ተነሳልን ሞትን ድል አረገልን በሞት ሕይወትን ዘራብን ሞትን ድል አረገልን የትንሣኤው ጌታ የፋሲካው ንጉሥ ከሞት በላይ ሆኖ ድል አረገ ኢየሱስ የትንሣኤው ጌታ የፋሲካው ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን መልካም እንግዲህ አባ ወደ እርሶ ልመለስ። ትንሳኤ እንግዲህ ደስታ ነው። ትንሳኤ ተስፋ ነውና በዘንድሮ በ2025 ደግሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተስፋው ነጋዴያን ነን በሚል መሪ ቃል ይህ ዓመት የተስፋ ዓመት እንዲሆን አውጀዋል። እስቲ እርሶ ደግሞ ለወጣቶች ተስፋ እንዳይቆርጡ በክርስቶስ ተስፋ እንዲያደርጉ አባታዊ መልእክቶን ያስተላልፉልኝ። አመሰግናለሁ። ይህ በዚህ ዘመን ቤተክርስቲያን የእግዚአብሔር ድምጽ ናት። የእግዚአብሔርን ድምጽ ነው ያስተጋባችው። በተለይ በእኛ ዘመን ዘንድሮ መምጣቱ ወቅታዊና አስፈላጊ የእግዚአብሔር ድምጽ ነው ብዬ ነው ማስበው። በሮም ርዕሰ ሊቃነ ጳጳሳት የተስፋ በር ምልክት የሆነውን በር ከፍተው አሳይተውናል። ሰው ተስፋውን
ዳዊትን በመዝሙሩ ብዙ ጊዜ ደጋግሞ እንደሚለው ተስፋዬ አሁንስ ማን ነው ይልና መሰረት ያደረገው ተስፋውን እግዚአብሔርን እንደሆነ ይናገራል። እንግዲህ ተስፋ አገር የሆነ የሚወርሰው ነገር እንዳለ ኢሳይያስም እንደሚለው ያለፈውን ሳይሆን የሚመጣውን ሐዋርያ ቅዱስ ጳውሎስም እግዚአብሔር ያየልኝን ያለፈውን እየተውኩ የፊቴን እግዚአብሔር ያዘጋጀልን ክብር ያንን ለመያዝ ፈጥናለሁ ይላል። ብዙ ጊዜ አሁን እንዳልሽው በዚህ በተስፋ ጉዞ ላይ ያለ ሰው ተስፋ የሚያደርገው ይሄንን እግዚአብሔር ያዘጋጀለትን ይሄንን ራሱን እግዚአብሔርን ለመውረስ ተስፋ አድርጎ እግዚአብሔር ያዘጋጀለት ሀገር አለ። ተስፋችን ሰማይ ነው። ሰማይን ግብ ያላደረገ ክርስትና ምልክ አቅጣጫ የሳተ ክርስትና ነው የሚሆነው። ዛሬም በመድር ላይም ስንኖር ያ ተስፋ ባይኖረን ሰው ኦሬዲ ህይወት የሌለው ነው የሚሆነው። ትንሳኤ ያመጣልን ትልቁ ነገር ደግሞ ይሄን ተስፋ ነው። አይዟችሁ ኢየሱስ ሲል ሐዋርያቶችን የመጨረሻ በዮሐንስ ወንጌል በተለይ የስንብት መልእክቱ ላይ ብዙ ጊዜ ሲናገር አይዟችሁ እኔ እሄዳለሁ መሄድ ደግሞ ጥቅም አለ ደግሞ እኔ ሲሄድ አጽናኝ ልካለሁ እሱም ደግሞ ከናንተ ጋር ይሆናል ወደ እውነት ይመራቸዋል ይላል። እሄዳለሁ በአባቴ ዘንድ ስፍራ አዘጋጃለሁ ከኔ ጋር እንድትኖሩ መጥቼም ወስዳቸዋለሁ የሚለው ተስፋችን እዛ ላይ መሰረት ያደረገ ሲሆን የምድርን ልክ ያደርገዋል። የምድርን ማየት ደግሞ ሰማያዊ ነገርን እንዳናይ ምክንያቱም ምናያቸው ብዙ ነገሮች ተስፋ ያስቆርጣሉ። ትምህርት አለመማር ስራ ማጣት በቤተሰብ ውስጥ በአካባቢ በመናየው ችግሮች ሰላም ማጣት ምክንያት የተሻለ ህይወትንም በመፈለግ ምክንያት መሰደድ ወጣት ላይ በተለይ በአገራችንም በአፍሪካውያን ወጣቶች ላይ በአብዛኛው የሚታየው ነገር ይሄ ነገር ነውና ከዚህም የተነሳ እዛም ሄዶኮ ከደረሱ በኋላ ተስፋቸው እዛ እንዳልሆነ ያውቃል። አሁንም ብዙ ተስፋ መቁረጥ ይታያል በወጣት ላይ ምክንያቱም ሁኔታን ስለሚያዩ ያሉበትን ነገር ስለሚያዩና እግዚአብሔር ያሳለፈንና እዚያ ያደረሰን አምላክ የሚበልጥ ደግሞ ከፊታችን ሊሰራ እሱን በማመን እንድንጠባበቀው ይናገራል። ስለዚህ ተስፋውን በእግዚአብሔር ላይ ያደረገ ሰው መቼም ተስፋ አይቆርጥም። ሁኔታን ካየን ግን ተስፋ እንቆርጣለን። ልክ የኤማውስ መንገደኞች ትልቅ ምሳሌዎቻችን ናቸው። ጌታ በመንገድ ሲገናኛቸው ስለምን እየተወለጋችሁ ትሄዳላችሁ ብሎ ሲላቸው እንዴ አንተ ብቻ ነህ እንደ በኢየሩሳሌም ይያለ በእነዚህ ቀናት ስለሆነው ነገር ያልሰማ ብሎ ይሉታል። ምንድነው የሆነው? የናዝሬቱ ኢየሱስ ነው። እኛኮ ተስፋ አድርገን ነበር እሱ እስራኤልን ያድናል ብለን ተስፋ አድርገን የነበረን ግን የኛ ሰዎች ገደሉት ብለው ሲናገሩ ልክ ኢየሱስ በመንገድ ላይ እነሱ ተስፋ ያደረግነው ነገር ሞቷል ብሎ ሲሉ የማይሞት ተስፋ እንደሆነ እግዚአብሔር በነቢያትም የተናገረውን እየጠቀሰ ሲነግራቸው ውስጣቸው ይነድ ነበር። ወደ ኋላ ሄደው ኤማውስ ማደር ያለባቸው ሰዎች ጌታን ሲያገኙ ብርሃን ሲገለጥላቸው ተስፋቸው ኤማውስ አለመሆኑ የሚደርሱት ሀገራቸው ኤማውስ አለመሆኑ ጌታን ሲያገኙ በዛች ምሽት እዛ አላደሩም። ሊያድሩ በገቡበት ቦታ አላደሩም። ተስፋቸው ወደ ሆነችው ወደ ኢየሩሳሌም ነው የተመለሱት። እኛም እንደዚህ ጌታን መስማት ቃሉን መስማት ተስፋችን የት እንደሆነ ማወቅ አሁን በሚታይ ዓለም ሰላም የሌለም ይመስል ሰርቶ መለወጥ የሚቻል ማይመስል ኑሮው ተወደደ ብለን ስጋት ውስጥ በሚጥላን ዓለም ውስጥ እግዚአብሔርን መታመን ብቻ ህይወት እንደሚሆን ወጣት ማወቅ አለበት። እግዚአብሔርን ተስፋ ስናደርግ መስራት አንደክምም። ስራውን ስናየው ገቢውን ስናየው ያደክመናል። እውነት ድክም ነው የሚለው ዙሪያችንን ስናይ ድክም ያደርገናል። ግን እግዚአብሔርን ማየት ተስፋችንን ያፈነጥቀዋል። ምንም ሁኔታ ውስጥ ብትሆኚ እግዚአብሔር አለው ስለሚል እግዚአብሔር ካለ የሚያስፈራ ነገር የለም። ስለዚህ ተስፋውን በእግዚአብሔር ያደረገ ህዝብ ምድረ በዳን አይፈራም፣ ተስፋ አይቆርጥም። ወደፊት እግዚአብሔር ያየለትን ልክ እስራኤል
ብዙ ጊዜ ነው ምድረ በዳውን ያያየ ተስፋ የቆረጠ ህዝብ ነው እስራኤል ስለዚህ ነው እግዚአብሔር ማመን ስላቃታቸው በመንገድ ላይ ማጉረምረም ስላበዙ ፊታቸውን እግዚአብሔር ከነዓን የሚያክል ማርና ወተት የምታፈስ ርስት ደግሞም ለአባቶቻቸው ቃል የገባውን ምድር ሊያወርሳቸው ህዝቡን እየመራ የሚሄዳውን አምላክ ትተው ኋላ የተውትን የግብጽ ሽንኩርትና ስጋ ያንን እየናፈቁ ወደፊት መሄድ አይቻልም ከዚህ የተነሳ ብዙዎቹ እግዚአብሔር ስላልተደሰተባቸው ባሻዋ ውስጥ ቀሩ ይላል አይተዋል ተአምራት ከሱም በልተዋል ከሱም ጠጥተዋል ግን በመንገድ መቅረት ተስፋ የመቁረጥ ምልክት ነውና ባሻዋ ውስጥ የቀሩ ሰዎች ከዚህ የተነሳ ነው ምድረ በዳ የተወለዱ ናቸው ከነዓን መግባት የቻሉት ስለዚህ እኛም እግዚአብሔርን ተስፋችንን ካደረግን የሚያስፈራን የሚያስጨንቀን ባዶነት የሚመስል የጠፋ ያለቀ የማይሆን የሞተ የሚመስለን ነገር ሁሉ ይቀሰቀሳልና በእኛ ህይወት ውስጥ ተስፋችንን በእግዚአብሔር ስናደርግ ሩቅ ማየት የት ተስፋ እንደሰጠን ተስፋችን ምን እንደሆነ አርቀን ማየት እንድንችል ይረዳናልና በሁኔታዎች ላይ አንታሰርም በሁኔታዎች ውስጥ አንቀርም ትንሳኤያችን ይሄንን ያስተምረናል ያው እንደሚባለው አባ ሊነጋ ሲል ይጨልማል ይባላልና በተለያየ ሁኔታ ውስጥ የምትገኙ ወጣቶች እንግዲህ ክቡር አባቴ የሰጡትን መልእክት ሰምታችኋል ብዬ አስባለሁ በተለያየ ሁኔታ ውስጥ የምትገኙ ወጣቶች ተስፋችሁን እግዚአብሔር በማድረግ ወደፊት እንድትቀጥሉ አደራ ብለዋል ማለት ነው ወደ ወጣቶች አልፋለሁ ምን አይነት መዝሙሮችን አዘጋጅታችኋል ስንት የመዝሙር አልበሞችን ሰርታችሁ አቅርባችኋል ወደሚለው ቀጣይ ጥያቄ እናልፋለን እሺ አመሰግናለሁ ስሜ አማኑኤል ጃምቦ ይባላል በመክሊት መዘመራን ውስጥ አባል ነኝ ወደ ጥያቄ ከማለፌ በፊት ለመላው ካቶሊካውያን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንዲሁም ደግሞ እናንተም የሰላም ወይም የፓክስ ካቶሊክ ቲቪ እኛን እንዲህ ያማረ ፕሮግራም ለመስራት መርጣችሁ ስለመጣችሁ አመሰግናለሁ ወደ ጥያቄዎቹ ስገባ እንደ ሀገረ ስብከት ከሁሉም ቁምስናዎች ተወጣጣው እስካሁን አንድ ሙሉ አልበም አለ ነገር ግን እንደ ቁምስና ስንመጣ ሁለት አልበሞች ተሰርተዋል ቁጥር 1 እና ቁጥር 2 ነገር ግን እንደ አጋጣሚ ሆኖ አብዛኞቹ እዚህ ያለነው ኳይሮች እኔንም ጨምሮ እነዛን የመዝሙር አልበሞች ሲሰሩ በጸሎት በሐሳብ በአንዳንድ ነገሮች በመደገፍ ነው አብረን የነበርነው እንጂ አልበሙን በመስራት አልነበርንም ነገር ግን በመካከላችን አልበም ውስጥ በመስራት የተሳተፉ ጥሩ ዘማሪያን አሉ እነሱ አሉ ስለዚህ እንደ ቁምስና ሁለት መዝሙሮችን ሙሉ አልበም ቁጥር 1 እና ቁጥር 2 ሰርተናል እንደ ሀገረ ስብከት ደግሞ አንድ ሙሉ አልበም ሰርተናል ይሄ ነው ያለው በጣም ጥሩ እጅግ አድርገን እናመሰግናለን ለሰጠህን መልስ እዚህ ጋር ትመጣና ሁለት ጥያቄዎች ቀርተዋል ከሁለቱ ጥያቄዎች አንዱን አንስተህ ትመልሳለህ ማለት ነው ኢየሱስ በተሰቀለ ጊዜ በ9 ሰዓት ላይ ምን ብሎ ጮኸ የሚል ነው ጥያቄው ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ ነው የጮኸው ወደ አማርኛ ሲተረጎም አምላኬ አምላኬ ለምን ተውከኝ ብሎ ነው የጮኸው ያ ማለት ሁሉ ጊዜ ኢየሱስ ለኛ ምን ያህል እዛ ድረስ እኛን ለማዳን እዛ ድረስ መሄዱን የሚያሳይበት ምን ያህል ከፍ ያለ ስቃይ እንደተቀበለ የሚያሳይበት ነውና በዚህ ውስጥ ሁላችንም በዚህ ድምጽ ውስጥ አለ ይሄ ድምጽ ነው እኛን ዛሬ እንድንሰባሰብ ይሄንን ታላቅ የሆነውን የተስፋ የደስታ የሰላም በዓል የሆነውን እንድናከብር ምክንያት የሆነውና አመሰግናለሁ እንደ ወጣት መዘምራን የትንሳኤን በዓል እንዴት ታከብራላችሁ ሚሊዮን እሺ አመሰግናለሁ ገነቱን አባላለሁ እንደ መክሊት መዘምራን በዓሉን የምናከብረው አንድ ላይ በመሰብሰብ ሻይ ቡና ፕሮግራም አለ ሁላችንም ተሰብስበን በዛ ፕሮግራም ላይ በደስታ በዓሉን ያሰብን በደስታ እናከብራለን ውድ ተመልካቾቻችን ከመዝሙር ቆይታ በኋላ ተመልሰን እንገናኛለን
ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን እሺ ፍቃደኛ ስለሆኑ እናመሰግናለን። እርሶ እንግዲህ በመቂ ሀገረ ስብከት የኪዳነ ምሕረት ቁምስና የምክር ቤት አባል ኖት። እዚህ ጋር እንግዲህ እንደምትመለከቱት በርካታ ወጣት መዘምራን አብረውን ቆይታ እያደረጉ ነው። እርሶ ደግሞ ወጣት መዘምራንን አልፈው ነው እዚህ ደረጃ የደረሱትና
እንደ ምክር ቤት አባላት ለወጣቶቹ የምትሰጡት ድጋፍ የምታደርጉት አገልግሎት ምን ይመስላል የሚለውን ያጫውቱ። እሺ በመጀመሪያ ሁላችንም እንኳን ለትንሳኤ በዓል በሰላም አደረሰን። እንኳን አብራ ደረሰን። ወይም የሰላም ቲቪም ካቶሊክ ፓክስ ቲቪን በጣም እናመሰግናለን። እዚህ ከወጣቶች ጋር የትንሳኤን በዓል ለማክበር ስለተገኛችሁ እንኳን ደህና መጣችሁ። በጣም ደስ ብሎናል። እኔ ስሜ አቶ ፍቅሩ ሙንዳሴ ይባላል። እንግዲህ በአብዛኛው ጊዜ ወጣቶች የራሳቸውን አመታዊ እቅድ ያስገባሉ። በዛ አመታዊ እቅድ ላይ ያን አመታዊ እቅድ አይተን አስተያየት ሰጥተን በዛ በተሰጠው አስተያየት መሰረት እነሱ ማስተካክለው እቅዳቸውን ኢንዲፔንደንትሊ ነው የሚሰሩት። መጀመሪያ እቅድ ላይ ነው እኛ የምናጸድቅላቸው ማለት ነው። ከዛ በኋላ በሚያስፈልግ ነገር ጉዞ በሚሄዱ ጊዜ የትኛውንም ስራ በሚሰሩ ጊዜ የፋይናንሻል እጥረት ቢኖርባቸው የፋይናንሻል ድጋፍ እናደርግላቸዋለን። ኤኒ በፈለጉት እነሱ በሚፈልጉት ጊዜ ጥያቄው በሚነሳ ጊዜ የትኛውንም ጥያቄ ሲያነሱ ያንን ጥያቄ ከቆሞሱ ጋር አንድ ላይ በመሆን አስፈላጊም ከሆነ ከፍ ባለ ከአገረ ስብከቱ ሐዋርያዊ ምክር ቤት ጋር በመሆን ጥያቄዎቻቸውን እንመልሳለን። ድጋፍም እናደርግላቸዋለን የምንችለውን ማለት ነው። በእንደዚህ አይነት መልኩ ነው የምናግዛቸው። ከዚህ ጋር ተያይዞ መልካም የትንሳኤ በዓል ማለት የሚፈልጉት አካል ካለ እድሉን ልስጡ። በጣም አመሰግናለሁ። በመጀመሪያ ደረጃ መልካም የትንሳኤ በዓል የምፈልገው በቅርብ ጊዜ እንደምታውቁት አቡነ መርዓ ክርስቶስ ከመቂ ሀገረ ስብከት እንግዲህ ጳጳስ ሆነዋል እንደምታውቁት። እሳቸውንና ከሳቸው ጋር ያሉትን እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንደዚሁ በቤት ያሉትን ባለቤቴ ሄለን ዘሪሁንን ልጆቼን በሙሉ እንኳን ለትንሳኤ በዓል አደረሳችሁ ላለው እናንተም እዚህ ያላችሁትን ካቶሊክ ቲቪንም ሁሉንም እንኳን ለትንሳኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። ክቡራትና ክቡራን የሰላም ካቶሊክ ቴሌቪዥን ኢትዮጵያ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ እያልን በመቂ ሀገረ ስብከት ከኪዳነ ምሕረት ካቴድራል ቁምስና ወጣት መዘምራን ጋር እያደረግን ያለነው ቆይታ እንደቀጠለ ነው ማለት ነው። ከመዝሙር ቆይታ በኋላ ተመልሰን እንገናኛለን። Alleluia.
ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ሃሌሉያ ሃሌሉያ ሃሌሉያ። ውድ ተመልካቾቻችን በድጋሚ መልካም የትንሳኤ በዓል ይሁንላችሁ እያልን ከጋበዝነው መዝሙር ተመልሰን መተናል ማለት ነው። አሁን በቀጥታ ወደ ምክር ቤት አባላት ወደ እናቶች አልፋለሁ ማለት ነው። መልካም ቆይታ ይሁንላችሁ። እናመሰግናለን እናቴ ፍቃደኛ ስለሆኑ ስሞትን መጀመሪያ ያስተዋውቁልኛል። ከዛ በኪዳነ ምሕረት ቁምስና ውስጥ እንደ ምክር ቤት አባል ክብረ በዓላት ሲደርሱ ምን አይነት ዝግጅቶችን ታደርጋላችሁ? ከዛ ደግሞ እንደ ጋራ ደግሞ ትንሳኤንስ እንዴት ታከብራላችሁ? እሺ አመሰግናለሁኝ። ካቶሊካውያንና ክርስትና እምነት ተከታዮች በጠቅላላ እንኳን አደረሳችሁ ማለት ፈልጋለሁኝ። የምታዩቸው እነዚህ ሁሉ ልጆች እናት ነኝ እና የምክር ቤት አባል ነኝ። አንዳንድ በዓላቶች በሚዘጋጁ ጊዜ ምእመናን ምክር ቤቱ ተሰብስቦ ይነጋገርና ማድረግ ያለበትን ነገር ሌሎችን ምእመናን ጋብዞ አንድ ላይ በትብብር በዓላቶችን እናሳልፋለን። ፋሲጋን ደግሞ ምሽት ሌሊት በቅዳሴና ጠዋትም ማለዳ በቅዳሴ እናሳልፋለን። በዓልን ያለንን በማካፈል ተረዳርተን እናሳልፋለን። ከዚህ ቁምስና ከኪዳነ ምሕረት ወጣት መዘምራን ቁምስና ምን እንጠብቅ? ቀጣይ እቅዳችሁስ ምን ይመስላል? ዓላማና ግባችሁስ ምንድነው የሚለውን አጫውተን። የመክሊት መዘምራን አባላቶች ብዙ ለመስራት ያቀርናቸው ነገሮች አሉ። እግዚአብሔር ቢረዳን እቅዶቻችንን አስቀምጠናል። አመታዊ እቅዶችና ወራዊ እቅዶች እንዲሁም ሳምንታዊ እቅዶች ብለን ለይተን ያስቀመጥናቸው እቅዶች አሉና እንዲሁም ደግሞ እንዳልሽው የመክሊት መዘምራን የራሱ የሆነ ዓላማ ተልእኮና ግብ አለው። ለሌሎች ቁምስናዎችም ይሄ ምሳሌ ሊሆን ይችላል። አንድ ዘማሪ ከመዘመሩ በፊት ምንድነው ዓላማው የመዘመሩ ወይስ ምንድነው ተልእኮስ ግቡስ ምንድነው የሚለውን አንድ መዘምራን አባል ሁሉም ማወቅ አለበትና እኛም ለዛ ብለን የመክሊት መዘምራን የራሱ የሆነ ዓላማና ተልእኮ ከዛም ግብም ደግሞ አስቀምጠናልና ዓላማውን በመናይበት ጊዜ ዓላማችን የመክሊት መዘምራን በቤተክርስቲያን ውስጥ በመስዋዕተ ቅዳሴ በልዩ ልዩ በዓላትና በልዩ ልዩ መርሃ ግብሮች ላይ እግዚአብሔርን በዝማሬ ማምለክ እና ከፍ ማድረግ እንዲሁም ጉባኤውም እግዚአብሔርን በመንፈስ ሆኖ እንዲያመልኩ ማስቻል የኛ ዓላማችን ነው። ቤተክርስቲያን ውስጥም ሊሆን ይችላል በልዩ ልዩ ፕሮግራሞች እግዚአብሔርን ማምለክ እኛ አምልከን ደግሞ ጉባኤው ደግሞ ከኛ ጋር እግዚአብሔርን እንዲያመልክ በመንፈስ ሆኖ እግዚአብሔርን እንዲያመልኩ ማስቻል የኛ ዓላማችን ነውና ተልእኮአችን ወንጌልን መዝሙር ወንጌልን ከምናሰራጭባቸው መንገዶች ውስጥ አንዱ ስለሆነ እኛም ተልእኮ ብለን ይዘን የተነሳነው በምንዘምረው ዝማሬዎቻችን ውስጥ እንዲሁም ደግሞ በመኖረው በህይወታችን ውስጥ ወንጌልን መስበክ ሌሎች ከኛ ኢየሱስን እንዲማሩ ወይም ኢየሱስን እንዲያዩ ወንጌልን ላላወቁ ሰዎች ወንጌልን መስበክ ማሰራጨት የኛ ተልእኮአችን ነው። ግባችን ደግሞ ብለን ያስቀመጥነው ነገር ምንድነው? እኛ ስናመልክ እግዚአብሔርን እኛ ካመለክም በኋላ የኛ ግባችን ጉባኤው ወይም ደግሞ ሌሎች ሰዎች እግዚአብሔርን በመንፈስ ሆኖ በአንድ ልብ ሆኖ እግዚአብሔርን ሲያመልኩ ማየት ከእግዚአብሔር ጋር ሲገናኙ ማየት በእኛ ዝማሬ እኛ ስንዘምር ከእግዚአብሔር ጋር ግንኙነት ሌሎች ሰዎች ሲያደርጉ እኛ በዛ እንረካለን። ለዚህ ግባችን ብለን ያስቀመጥነው የሌሎች ሰዎች ወደ እግዚአብሔር መመለስ ወይም በዝማሬያችን ሌሎች ሰዎች ሲባረኩ ከእግዚአብሔር ጋር ሲገናኙ የኛ ግባችን ብለን ያስቀመጥነውና ሌላው ደግሞ ምንድነው በ2017 በዚህ አመት ነው በዋነኝነት እንደ አዲስ እንቅስቃሴ ጀመርነውና ቅዶቻችንን እንደገና አስቀምጠን ዋናው ቅዳችን ሀገረ ስብከቱ ወይም ደግሞ ካቴድራሉን የሚመጥን
ኳየር ወይም ደግሞ የመዘምራን ቡድን ለመስራት ነውና በዛ ውስጥ እያንዳንዱ ሰው በመንፈሳዊ ህይወቱ ያደገ እንዲሆን እንፈልግ በቃል የበረታ በጸሎት የበረታ የመዘምራን አባል እንዲኖሩን እንፈልጋለን ለሌሎች ሰዎች ምሳሌ የሚሆኑ አባላቶችን ለማፍራት እንፈልጋለን ለዛ ነው አስበን የተነሳነውና ሌሎች ሀገረ ስብከቶችም ሌሎች ቁምስናዎችም ለሌሎች ቁምስናዎችም ምሳሌ የሆነ የመዘምራን ህብረትን የመገንባት እቅድ ይዘን ነው የተነሳነውና ጌታ ደግሞ ቢረዳን የጀመርናቸው በሌሎች በመዝሙር ስራዎች ደግሞ የጀመርናቸው ነገሮች አሉና ጌታ ከረዳን በዚህ አመት 2 የመዝሙር ከቨር ቪዲዮችን ለመስራት አስበናል። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን የክብር ንጉሥ ተነሳ ኢየሱስ ሃሌሉያ ሃሌሉያ ሃሌሉያ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። እንግዲህ ይህን ፕሮግራም የሚመለከቱ በርካታ ሰዎች ይኖራሉና እንግዲህ እናንተም መልካም ምኞት መግለጽ የምትፈልጉ ካላችሁ ድሉን ሰጣለሁ። ቅድሚያ ግን ለአባ ድሉን ሰጣለን ማለት ነው። ድሉ ስለተሰጠኝ እጅግ አድርጌ አመሰግናለሁ። ይህ በዓል የመላው ህዝበ ክርስቲያኖች ሁሉ በዓል ስለሆነ ለመላው ህዝበ ክርስቲያን በተለይም ካቶሊካውያንና በጎ ፍቃድ ላላቸው ሰዎች ሁሉ እንዲሁም ትንሳኤው ለክርስትና ብቻ ሳይሆን ለምድሪቱ የመጣ የእግዚአብሔር ስጦታ ስለሆነ ለምድራችንም ትንሳኤ እንዲሆንላት ጦርነት ተወግዶ መለያየት ተወግዶ በሰዎች መካከል ፍቅርና አንድነት የሞት ኃይል ተሰብሮ የልዩነት ግድግዳ ፈርሶ ሰዎች በፍቅር በደስታ አንድ ላይ የሚኖሩት በዓል እንዲሆን ለመላው አሁን ለተጠቀስካቸው ክርስቲያኖችም ሌሎችም በጎ ፍቃድ ላላቸው ሰዎች ሁሉ መልካም በዓል እንዲሆን እየተመኘው በልዩነት ይሄንን በዓል እንድናከብር ወደ ህዝቡም እንድንደርስ ይሄንን ፕሮግራም ለሚያስተላልፉልን ለካቶሊክ ቲቪ ፕሮግራም አዘጋጆች በሙሉ እጅግ አድርጌ መልካም በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። በመጀመሪያ እዚህ መጥታችሁ ከኛ ጋር የትንሳኤን በዓል ልታከብሩ ስለወደዳችሁ እጅግ አድርጌ አመሰግናለሁ። ሲቀጥል ያው የትንሳኤ በዓል የተስፋ የደስታ ደግሞ መሄዱን ብቻ ሳይሆን መምጣቱንም የምናውጅበት የኛንም ትንሳኤ የምናውጅበት በዓል ነው። ሞተን ነበር በሱ በልጁ በኢየሱስ ግን ሁላችን ህይወትን አግኝተናል። ለዚህ በዓል እግዚአብሔር ስላደረሰን ለሉል እግዚአብሔር ምስጋና ይሁን። ሲቀጥል በመላው ዓለም ለሚገኝ ለካቶሊካውያን እንኳን አደረሳችሁ ማለት ነው ወዳለው። እንዲሁም እዚህ ያላችሁ ወንድሞች እህቶቼ ከምክር ቤት አካል አባቶች እንዲሁም እናቶች እዚህም ያላችሁ ወጣት መዘምራን እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለቤተሰቤ ለናቴም እንኳን ለዚህ በዓል አደረሰሽ ማለት ፈልጋለሁ። አመሰግናለሁ። ጨራ ከን አርጋችሁ ክያፍ ባኤን ገመዳ ካናኒ ሀዊ ጋሪ ሀውፍ ኦኪን ሞ በገት ሲንጌ ሲኒ ጀዱን ካቶሊኮታ አዱኛ ጉቱ ከሰት አርጋማን አካሱማስ ክርስቲያኖታ ጉቱ አካሱማስ ነሞታ ክርስቲያኖታ እንተኢኒፍ ሁንዱማፉ baga du'a ka'ii gooftaa Yesuus Kiristoosiin isin ga'een jedha. Akkasumas namoota asitti argamtan faarfattoota keenya, abboota keenya, koree mana amantaa akkasumas immoo kutaa lallaba keenya jalatti kan argaman dameewwan manneen amantaa kaatolikii warroota hordofan hundumaa deebi'ee immoo warroota sagantaa TV kaatolikii kana nu qopheessitaniif
baga itti isin geenyedha. Dhumarratti immoo maatii kootiifillee ijoollee kiyyaaf baga isin geenyedha. Galatooma. በድጋሚ አመሰግናለሁኝ ለመላው ካቶሊካውያን እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል አደረሰን እላለሁ። እንዲሁም ደግሞ ለመቂ ቁምስና ጠቅላላ ምእመናን በተለይም ለእናቶች እንዲሁም ደግሞ ለአባታችን አቡነ አብርሃም ለመቂ ኪዳነ ምህረት ለሚገኙ አገልጋይ ካህናቶች ጠቅላላ እንኳን አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼና ለወጣቶች ለሁላችሁ እንኳን አደረሰን። እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ውድ ተመልካቾቻችን በድጋሚ መልካም የትንሣኤ በዓል ይሁንላችሁ እያልን ከመዝሙር ቆይታ በኋላ ተመልሰን እንገናኛለን። ሚዞር ካንሰር ይለየን ሊነጥለን ሲያሴር ይደክማል እንጂ አያገኘንም ካንተ እቅፍ ሊያወጣን አይችልም ከክብርም በላይ ክብር ከሞገስም በላይ ሞገስ ከዝናም በላይ ዝና ታላቅ ስም ያለ ገናና ክብርሃለን ልጆች ድነናልና በሞት ዋጅተናልና በደም እንዘምራለን ለክብር ደመናም ባይኖር ነፋስም ባይነብ ሳትረካ አታድርም የተጠማች ነፍስ እናመልክህ አምላክ እጅ ሙሉ ነው ታዲያ የሚያስፈራ የሚያስደንቀን ነው ከክብር በላይ ክብር ከሞገስም በላይ ሞገስ ከዝና በላይ ዝና ታላቅ ስም ያለ ገናና እናከብርሃለን ልጆች ድነናልና በሞት ዋጅተናልና በደም እንዘምራለን ለክብር በላይ ክብር ከሞገስም በላይ ሞገስ ከዝና በላይ ዝና ታላቅ ስም ያለ ገናና እናከብርሃለን ልጆች ድነናልና በሞት ዋጅተናልና በደም እንዘምራለን ለክብር። መዝሙሩን አድምጠን ተመልሰናል ማለት ነው። ክብራትና ክብራን የሰላም ካቶሊክ ቴሌቪዥን ኢትዮጵያ ተመልካቾቻችን
በዘንድሮ የትንሳኤ በዓል ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በመቂ ሀገረ ስብከት ተገኝተን ከመቂ ኪዳነ ምሕረት ካቴድራል ወጣት መዘምራን ጋርና ከክቡር ቆሞሳቸው ጋር ያደረግነው ልዩ የትንሳኤ በዓል ቆይታ የተመለከታችሁትን ይመስል ነበር። ሌሎች የሰላም ካቶሊክ ቴሌቪዥን ኢትዮጵያ የበዓል ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁን የአብስራ ጥበቡ ነበርኩ። በድጋሚ መልካም የትንሳኤ በዓል ይሁንላችሁ። ተነሳላችሁ ደስ ይበላችሁ ከእግዚአብሔር ጋር